እንደሱ ማንም አልቀለደም። አብርሃም ራሱ እኛ ላይ እንደዚህ አልቀለደም። በጣም ነው የምናመሰግነው። ገባህ አይደል? በጣም ጎበዝ። ፍላሽ ላይ ያለውን ነገር እንዳለ ተመልክተናል። አንተ ነኝ በባዶ ፍላሽ የምትጮትብኝ። አያችሁት ፎቶውን? አንተ ማን ስለሆንክ ነው በእኔ በባዶ ፍላሽ የምትጮተው? ደግሞ ከአንተም ብሰው ትስቃለህ እንዴ? ጥርስ ይርገፍና ጥርስ ነበረ ማለት ነው። ገባህ አይደል? እንደ ቀለድክብኝ አልቀር ምንም ያስቅ ነገር አላደረግሽ። ሰማኛለህ? ይሄን ፍላሽ ማለት ነው አስተካክለህ ታመጣዋለህ ወይስ ደግሞ ከዚህ በኋላ በዚህ ፍላሽ ምንም ነገር አናደርግም? እኔ ፎቶውን ክፈተው ሲኒው ስማኝ፣ እዚህ ፎቶ ላይ የተቀመጠው እኮ የሄርሜላ ፎቶ የአብርሃም ፎቶ እንጂ ሌላ ምንም ነገር አልተረስኩልህም። አዳምጠኝ። ሁለተኛ ማለት ነው አሁን ወንድ ነው አይደለ? እንዲህ ሳብ አድርጌ እሱንም እቆጥልሃለሁ። ሁለተኛ ማለት ነው ከዚህ በኋላ ቆማ አትሸናም ማለት ነው፣ ቁጭ እንድትል ነው ማለት ነው። ሶስተኛ ደግሞ ምንም ማታደርግ ከሆነ ይሄን ነገር ማድረገው ማለት ነው። ሶስተኛ ደግሞ ባዶ ቤት ላይ ዘጋብህና ለአንዱ ምግብ ውሃ ምናምን አታገኝም። ከዛ ደርቀህ እዛው ክስ ምን የምትለው። ስለዚህ ከዚህ በኋላ ህይወቴ ላይ ድርሽ እንዳትል ከላይ አልፎ ዙሪያ ላይ ያሉ ሰዎች ጋር በምንም አይነት መንገድ ቀና ብለህ እንድታያቸው አልፈቅድልህም። ገባህ? እስካሁን ድረስ ቀለድኩም፣ ተጫወትም፣ ዝም አለን። ይሄ ደግሞ እንግዲህ አስቀድሜ የምናገረው ይሆናል። ነገ ላይ ነገር ቢደርስብህ ነግሮኝ ነበር ለማለት ያመቻሃል ማለት ነው። ተረዳኛው? ምን ጨረስ መሰለህ የሚደብረኝ ማውራት የምፈልገው ነገር አለ። እኔ አንድ ነገር ይደብረኝ። ገባህ? እንዳልከው መቁረጥም ሊሆን ይችላል፣ ባዶ ቤትም መዝጋት ሊሆን ይችላል፣ ወይም ወላ ምናምን ካላረከው ይደብረኛል። ወንድ ልጅ ኮንክ አድርገው እስኪ ሞክር አንተ። አንድ ነገር ለማድረግ ሞክር አንተ እኮ አሁን እየነገርኩህ ነው። ከዚህ በኋላ እኔ ላይ ስትደርስብኝ እነዚህ ነገሮች ናቸው የሚከተሉት። ሰማኝ። አንተ በዙሪያ ካልመጣ እኔ አንተ ጋር የምደርስበት ምንም ምክንያት የለኝም። ገባህ? አንተ ጋር ያደረሰኝ ነገር የለም። ከዚህ በኋላ ምን ያገናኛል? እኔ እናንተ ምንም ያቀርሻለሁ። ምንም ነገር የለኝም። የምፈልገው ነገር ማለት ከሩታ ጋር ያለን ነገር ጨረስክ? ነገር አያገባህም። አንተ እዚህ መሀል ላይ አንተ ምንም የሚጠቅስ ነገር የለም። የእሷን ነገር ለእኔና ለእሷ ተው። እኔና እሷ አንገናኝም። በመሀላችን የሚያገናኘን ነገር ይኖር አይኑርም፣ ላግኛትም አላግኛትም እሷ አያገባህም። አንተ እዚህ ጉዳይ ላይ አንተ አሁን ያወራውን ነገር ግዴታ ታደርጋለህ ማለት ነው። ይሄ ማለት ደግሞ ይኸውልህ እኔ ፈርቼ ምንም የሚሸሸው ነገር የለም። አሁን ስላልክ ምንም ነገር አታመጣም። ገባ አይደለም? አንተ ይቅርና ማን ላይ በነገራችን ላይ እኛ ፐርፌክት ነን። አውርተን አይደለም ውጡ ያልከኝ እንደኛ ኮሚስ ጨርሳለህ። አጨርስም ገና አንተ ቀርጬ ላስወጣህ እችላለሁ። ሌላው ምን መሰለህ አላመንክበትም ነው። እዚህም መሆን የፈለግከው እዛም መሆን የፈለግከው የትኛው ነው አንተ ፍላጎት? የፈለግኩት እኔ ችግር የለብኝም። እዚህ እኖራለሁ የፈለኩበት ቦታ ኢንጆይ እያደረኩ ነው። እኔ እዚህ ብትኖርም እኮ ችግር የለብኝም። እዛም ብትኖር አንተን ላለማየት ነው የምወጣው። እና ለማንኛውም መልካም ጊዜ ይሁንላችሁ። እንገናኛለን። ለእኛም ላክል ትንሽ ነገር ከቀረ አስገባለን። ችግር የለውም። ኧረ እየሄድክ አይዞሽ ያልፋል። እንዳይመሽ እዚህ ደግሞ በማንኛውም ሰዓት እመጣለሁ ያልከው ድርሽ እንዳትል እሺ። ያለ ነው በማንኛውም ሰዓት ማንኛውም የትኛውም ሰው ቤት ሂድ ያገኛል ያጣለም። በማግኘት እንዳንተ አይነት ብዙ አይነት ፊቶችን አይተናል። አይዞህ መልካም የመቃጠል ጊዜ ይሁንላችሁ። አይዞህ ፍየኔ ስለምን ማለት ነው የምታወራው? ጤነኛ አይደሉም እንዴ ሩታ? ሰምኛለሽ። ከዚህ በኋላ አንቺ የፈለግሽውን ነገር ማለት ትችያለሽ። ገባሽ አይደል? ስትፈልጊ ማለት ነው የፈለግሽውን ነገር አልረጋጋም። ስምኝልሽ አንቺ ፎቶ ደስ የሚላቸው አትናደድላቸው። አያገባኝም ሩታ። ከዚህ በኋላ ነው የምልሽ ለአንቺ ብዬ ወይ ደግሞ አንቺ ከሱ ጋር ነገር አለሽ ብዬ ምንም ማዝንበት ነገር የለም። ገባሽ? ዝቶብኛል፣ በጣም ብዙ ነገር ተናግሮኛል። ምን ማድረግ እንደምችል አሳያችኋለሁ። ምን ማድረግ እንደምችል ታያለሽ እኮ። እኔ የምፈልገውን ታውቃለህ። አንተ የፈለግከውን አድርግ። እኔ ምንም አታድርግም ልልህ አልችልም፣ ብዬህም አላውቅም አይደለም። የምትፈልገውን ነገር ማድረግ እንደፈለክ መሆን እንችላለን፣ ግን ደግሞ ተረጋጋ። እንዲህ በላ ላይ ተጠበቀም እንዴ እንዴት ሆንላችኋለህ? እንዴ ምን ሆነ ነው? ችግር የለውም። እኔ ዛሬ ያለው ገባሻለ። በዚህ ሳምንት ውስጥ ምን ማምጣት እንደምችል ሰላም አትዩም እንዴ? ብቻዬን ነበር ያልከኝ እኮ። ደህና ነኝ እግዚአብሔር ይመስገን። ሰላም ነው? ሰላም በይው እንጂ ኤርሚዬ በእናትሽ እንደምንም በቃ ለኔ ስትይ ቢሆን በስነ ስርዓት ሰላም በይ። ብቻዬን ነኝ እኮ ያልከኝ አይደል? ላውራሽ ፈልጋለሁ። ብቻዬን ነበር ያልከኝ። እንዴት ነህ? እንዴት ነህ? ደህና ነሽ? እግዚአብሔር ይመስገን። ተናገሪ ነው በዚህ በኩል
እዚህ ጋር ነው እንደገና ይሄን ፈልግ ነበር አይደለም። ይኸውልህ አብርሽ ቁም ነገር ላውራህ ነበር አይደል? እንዴ ቆይ አንዴ ይኸውልህ ብቻህን እንደነበርክ ነበረ። እኔ ብቻዬን ነገሮችን መወሰን አልችልም እንዴ? አይደለም ኤርሚያ፣ አትጨናነቂ። መጀመሪያ አትጨናነቂ። በእግዚአብሔር እሱ ሚሊሽን ስሚ በእናትሽ አይደል? እኔ የምፈልገው ነገር ላስረዳሽ። አንድ ጊዜ ብቻ እድል ስጪኝና ሁሉንም ነገር ላስረዳሽ። ከዛም በኋላ የፈለግሽውን ውሳኔ ትወስኛለሽ። አንድ እድል ስጪኝና የምፈልገውን ነገር ላውራሽ። ቢያንስ ሄርሚ፣ እዚህ ላይ የምታስረዳኝ ነገር አለ? ሄርሚ፣ ሁሉም ነገር እንደምታውቂውና እንዳየሽው ነው። ምንም አዲስ የተፈጠረ ነገር የለም። እኔ ከዛ በፊት ያ ሁሉ ነገር አንቺ ላይ ያደረኩኝ የነበረው ወዲቀኝና ቆም በስተክል ማውራት ትችላለሽ። ሄርሚ፣ በእግዚአብሔር እንዴ ሁሉንም ነገር ወዲጃ አልነበረም እያደረኩት የነበረው። እያየሽ ነበር አይደለ? በቃ የሚያስገድደኝ ነገር ነበር በጊዜው። አንቺ ላይ እንደዛ ለመሆን ፈልጌ አይደለም። ወዲጄ ፈቅጄ ያደረኩት ነገር የለም። በእናትሽ ሄርሚ ፕሊዝ ተረጅኝ። ስልክ አላነሳልሽኝ፣ ቴሌግራም ጻፍኩልሽ፣ ብዙ ነገር ሞከርኩኝ። እሱም ከቡታጀራ የመጣው ለኛ ጉዳይ ብሎ ነው እኮ። ምንም የተሻለ ነገር ያወራኸኝም ነገር የለም፣ ምንም የለም። ከዛ ባለፈ ደግሞ ልታወራኝ የፈለከው ለምንድን ነው? እንኳን